እንግዲህ አብርሽ ስለ ሩትዬ ግልጹን አቃቁን ተናግሯል ማለት ነው። እንግዲህ ሩታ ምንም ነገር አላደረገችም፣ ሩታ መታሰር የለባትም ብሎ ተናግሯል። ያው እንደሚታወቀው ፖሊሶች ሩታን ይዘዋት ሄደው ነበር። ነገር ግን አብርሽ ሄርሜላ ናት እንደዚህ የምታደርገው እንጂ ሩታ በፍጹም ይሄንን ነገር አታደርግም። እኔ በደንብ ነው ይሄን ነገር የማውቀው፣ ሩታ ይሄንን ነገር በፍጹም አታደርገውም ሲል ተናግሯል ማለት ነው። ያው እኔ ወደ ሩታ መለሳለሁ ስል ፌንት ጭራ ነው የወደቀችው ሄርሜላ። ለዚህም ነው ሆስፒታል የገባችው እንጂ እኔ በፍጹም ሩትዬ እንደዚህ አታደርግም ብሎም ተናግሯል ማለት ነው። እንግዲህ ወንድማችን አብርሽ እስኪ የአብርሽና የሩታ ደጋፊዎች የታላችሁ ቪዲዮን ላይክ እያደረጋችሁ እስኪ ለብዙ ሰዎች አድርሱ እስኪ። እንግዲህ ሄርሜላም እንግዲህ ጉዳም እየወጣ ይገኛል ማለት ነው። ሄርሜላ ናት ይሄን ሁሉ ነገር ያደረገችው፣ መተት ራሱ የሰራችብኝ ሄርሜላ ናት ሲል ራሱ ተናግሯል ማለት ነው አብርሽ። እንግዲህ ሩትዬ የሰጠችኝ የአንገት ሀብል ምንም ነገር አላደረገኝም፣ ነገር ግን የሄርሜላ የእጅ ሰዓት ነው ይመስለኛል ብሎም ተናግሯል ማለት ነው። እውነት ነው። እስኪ እናንተም ኮሜንት ላይ እስኪ ግለጹ፣ ሀሳብ አስተያየታችሁን መስጠት ትችላላችሁ። ውድና እንቁ ቤተሰቦቼ ቪዲዮንም ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በጣም ወዳችኋለሁ። ሁልጊዜም ሩታ አንደኛ ናት፣ ጀግና ናት፣ ትችላለች፣ እንወዳታለን። እናንተም እንቁ ቤተሰቦቼ በጣም ወዳችኋለሁ፣ አደንቃችኋለሁ።